ከ3000 በላይ አገልጋዮች የሚሳተፉበት በክራይስት አርሚ ዓለም አቀፍ ቤተክርስቲያን የተዘጋጀው ሀገር አቀፍ የአገልጋዮች ኮንፈረንስ የቅድመ ዝግጅት ስራዎቿን ማጠናቀቋን የክራይስት አርሚ ዓለም አቀፍ ቤተክርስቲያን አስታወቀች። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከክራይስት አርሚ ቴሌቪዥን ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር የምትስታብቴ ከመላው ስቱዲዮ ባለሙያዎች ጋር ወደ እናንተ ደርሳለሁ። አብራችሁን ቆዩ። ሐምሌ 4 ለሚደረገው ሀገር አቀፍ የአገልጋዮች ኮንፈረንስ የቅድመ ዝግጅት ስራዎች መጠናቀቃቸው የክራይስት አርሚ ዓለም አቀፍ ቤተክርስቲያን አስታወቀች። በቤተክርስቲያኗ ከሚደረጉ መንፈሳዊ ኮንፈረንሶች መካከል አንዱ ሲሆን በዚህ ዓመትም ለ8ኛ ዙር ሐምሌ 4 የፊታችን ቅዳሜ እንደሚደረግ ተገልጿል። በቤተክርስቲያኗ ከሚደረጉ መንፈሳዊ ኮንፈረንሶች መካከል አንዱ ሲሆን በዚህ ዓመትም ለ8ኛ ዙር ሐምሌ 4 እንደሚደረግ ተገልጿል። የ2018 የአገልጋዮች ኮንፈረንስ ነብይ ጩፋ ከእግዚአብሔር በተቀበሉት ምሪት አማካኝነት ኮንፈረንሱ እንደተዘጋጀ ነብይ ጩፋ በማህበራዊ ሚዲያ ገጻቸው አስታውቀዋል። ለሚቀጥለው ዘመን የወንጌል ባላደራ ኃያላን የሚነሱበት ኃይልን የማሳጠቅና የመቀበል ኮንፈረንስ እንደሆነ ተናግረው ጥሪ ያላቸው አገልጋዮች እንዲሳተፉ ነብይ ጩፋ ጥሪ አቅርበዋል። በዚህ የአገልጋዮች ኮንፈረንስ ላይ በአገር ውስጥና ከሀገር ውጭ የሚገኙ ከ3000 በላይ አገልጋዮች እንደሚገኙም ተጠቁሟል። ታላቅ የሆነ የመንፈስ ቅዱስ እንቅስቃሴ በኢትዮጵያ ውስጥ እንደገና እንደሚነሳ የተጠቀሰ ሲሆን አገልጋዮች በዚህ ኮንፈረንስ በአገር ውስጥም ሆነ ከሀገር ውጭ ያሉ በቤተ ክርስቲያን ውስጥም በሁሉም ዘርፍ የሚያገለግሉ አገልጋዮች በመምጣት የእግዚአብሔር ጸጋ እንዲካፈሉ ጥሪ ቀርቧል። በዕለቱም ነብይ ጩፋ የሚያገለግሉ ሲሆን እጅ በመጫንም ጸጋን የማካፈል አገልግሎትና የህይወት ተሞክሯቸውን እንደሚያካፍሉም ተመላክቷል። አገልጋዮቹም ከጠዋቱ 12 ሰዓት ጀምሮ ተገቢውን አለባበስ በመልበስ መጽሐፍ ቅዱስና ማስታወሻ በመያዝ እንዲገኙም ጥሪ ቀርቧል። እግዚአብሔር የሰጠውን ተስፋ በራሱ ጊዜና ሰዓት ያለምንም ችግር ይፈጽማል ሲሉ ነብይ ጩፋ ተናገሩ። ነብይ ጩፋ ሮብ ሐምሌ 1 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበራቸው የአገልግሎት ጊዜ ይህንን ተናግረዋል። ፍሬው ታሻ ተጨማሪ አላት። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የሐምሌ 1 2018 ዓመተ ምህረት የዕለተ ሮብ ፕሮግራሟን አከናውና አለፈች። በዚህ ፕሮግራም ላይ በርካታ ምዕመናን ከተለያዩ የሀገሪቱ ክፍል በመምጣት ጸጋን የተካፈሉ ሲሆን የጸሎት፣ የዝማሬ፣ የቃል ስብከት አገልግሎትና የትንቢት ጊዜ ተከናውኗል ነው አልፏል። የቤተ ክርስቲያኒቱ ባለራእይና ፕሬዝዳንት የሆኑት ነብይ እዩ ጩፋ የኢያሱ መጽሐፍ ምዕራፍ 21 ቁጥር 45 መነሻ በማድረግ እግዚአብሔር ለቃል ኪዳኑ ታማኝ አምላክ ነው በሚል ርዕስ የእግዚአብሔርን ቃል በኃይልና በስልጣን ሰብከዋል። እግዚአብሔር በዘመናት መካከል የገባውን ቃል ኪዳን በመፈጸም ታማኝነቱን ያሳየ ሲሆን አሁንም በዚህ ዘመን ላለነው የገባውንም ኪዳን ይፈጽም ዘንድ ዛሬም ታማኝ አምላክ ነው ሲሉ ነብይ እዩ ጩፋ ተናግረዋል። በዘፍጥረት 12 ላይ እግዚአብሔር ለአብርሃም የተስፋ ቃል ሰጥቶታል። ያም የገባለት ተስፋ አብርሃምን ሕዝብ እንደሚያደርገውና እንደሚባርከው ነበር የገባለት። የማይፈጸም ይመስል የነበረው ቃል የተፈጸመ ሲሆን እግዚአብሔር የሰጠውን ተስፋ በራሱ ሰዓትና ጊዜ ይፈጽማል ብለዋል። ሰዎች የገቡትን ቃል ይረሳሉ። በዚያም ምክንያት ሰነባብቶ ያ ቃል ይበላሻል። የእግዚአብሔር ቃል የማይበላሽበት ምክንያት እርሱ ታማኝ ስለሆነ ነው ሲሉ ነብዩ በስብከት ጊዜያቸው ላይ አንስተዋል። እግዚአብሔር ለአብርሃም የገባለት ርዕስ ለይስሐቅ፣ ለያዕቆብና ለሙሴ ተናግሮ እንደነበር በማሳየት ከ600 ዓመት በኋላ በኢያሱ ላይ ነው የተፈጸመው። እስራኤላውያኑ ከአብርሃም በኋላ ለ430 ዓመት በባርነት ለ40 ዓመት በምድረ በዳ ሲንከራተቱ እንደቆዩ አስታውቀዋል። ከአብርሃም እስከ ኢያሱ ያለው ክፍል በዋናነት የሚያሳየው ሀሳብ እግዚአብሔር የገባውን ቃል ኪዳን ምንም ነገር ሳያበላሽ እንደሚፈጽም ያስተምረናል ሲሉ በአጽንኦት ተናግረዋል። በመጨረሻም ነብይ እዩ ጩፋ በማጠቃለያቸው ላይ እንዳነሱት ከዚህ ክፍል የምናገኛቸው አበይት ነጥቦች እግዚአብሔር ቃል ሲገባ ጊዜ ቢወስድም አይቀርም። ከአብርሃም እስከ ኢያሱ ብዙ ትውልድ አለፉ። እግዚአብሔር ግን ቃሉ አልተለወጠም። እንዲሁም ሰዎች ይለወጣሉ፣ ትውልድ ያልፋል፣ ሁኔታዎች ይቀየራሉ፣ እግዚአብሔር ግን ለቃሉ ታማኝ ነው በማለት የዕለቱን የስብከት ጊዜያቸውን አጠቃለዋል። በተያያዘ ዜና ዕለተ ሮብ በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበረው መደበኛ ፕሮግራም ላይ በርካታ ሰዎች ከአጋንንት እስራት ነጻ ወጥተዋል። የእግዚአብሔር ሰው ነብይ ጩፋ በስራት ውስጥ ያሉ ሊፈቱ ይገባቸዋል በማለት በስራት ውስጥ ያሉት እንዲፈቱ በሚጸልዩበት ወቅት ርኩሳን መናፍስቶች ከሰው ውስጥ እየጮሁ ራሳቸውን አጋልጠዋል። ነብዩም እነዚህ ርኩሳን መናፍስት ከሰዎች ውስጥ እንዲወጡ በማዘዝ ከድግምት፣ ከመተት፣ በገንዘብ ላይ ከተሰራ እንዲሁም ከተለያዩ አጋንንታዊ ስራ ሴቶችና ወንዶች በዕለቱ ነጻ ሊወጡ ችለዋል። እነዚህ ነጻ የወጡ ሰዎች ከተለያዩ የሀገሪቱ ክፍሎች እንዲሁም ከአዲስ አበባ ዙሪያ ከተለያዩ የሃይማኖት ክፍል መምጣታቸው ተጠቁሟል። በዜና ወጃችን እንዳስታወቅናችሁ ሐምሌ 4 በክራይስት አርሚ ዓለም አቀፍ ቤተክርስቲያን የሚደረገው የአገልጋዮች ኮንፈረንስ የፊታችን ቅዳሜ ከማለዳው 12 ሰዓት ጀምሮ የቤተክርስቲያኗ በሮች ክፍት እንደሚሆኑ ተጠቁሟል። በዚሁ አጋጣሚ በቤተክርስቲያን ውስጥ በተለያዩ ዘርፍ የምታገለግሉ አገልጋዮች
በመምጣት የእግዚአብሔርን ጸጋ እንድትካፈሉ ስትል በድጋሚ ቤተክርስቲያኒቷ ጥሪዋን ታቀርባለች። ይህንም ተከትሎ እሁድም በቤተክርስቲያኒቱ የሚደረገው መደበኛ ፕሮግራም የሚቀጥል ሲሆን ለየት ያለ መንፈሳዊ ፕሮግራም እንደተዘጋጀ ቤተክርስቲያን አስታውቃለች። ይህንም ተከትሎ ቤተክርስቲያኒቷ በእነዚህ በሁለቱ ቀናቶች ህዝበ ክርስቲያኑ አዳዲስ ነፍሳትን በመጋበዝ የእግዚአብሔርን ጸጋ ተካፈሉ ስትል ቤተክርስቲያኒቷ ጥሪ አቅርባለች። ክቡራትና ክቡራት ተመልካቾቻችን ከክራይስት አርሚ ቴሌቪዥን ለዕለቱ ወደ እናንተ ያደረስናቸው ዜናዎች እኚህ ይመስሉ ነበር። ዜናዎችን በማድረስ እኔም ተስታውቴ ከመላው ስቱዲዮ ባለሙያዎች ጋር ወደ እናንተ አደረስኩኝ። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ተመኘው። ሰላም።